የአብርሃም መልስና ጥያቄ አላልቅ ብሏል። እንግዲህ የአይጥ ምስክር ድንቢጥ እንደተባለውም ዳኒና ዴቭ ለምስክርነት ቀርበው ነበረ። አብርሃም ሄርሜላን ለምንድን ነው ሁለት አይነት ውሸት እየዋሸሽ ነው? ጸበል ይዤው ሄዳለሁ ብለሽ ይዘሽኝ የሄድሽው ሌላ ቦታ ነበረ። ያኔ ቪዲዮ ለምን ተቀረጸም እያለ ይገኛል ማለት ነው። ዴቭን ደግሞ አይታችሁት ከሆነ ማለት ነው እኛ ነበርነ ሄርሜላን አብርሃም ይዘሽ ሂጂ ብለን ያልናት። ይሄንንም ያልነው ኤፍሬምና ሩታ እግር በእግር እየተከታተሏችሁ ስለሆነ ጤንነትክ በጣም ነው የሚያሳስባት ሄርሜላ በአንተ ላይ ክፉ ነገር ታረጋለች ብዬ አልገምትም ብሏል ማለት ነው። በነገራችን ዴቭን አይታችሁት ከሆነ ማለት ነው ቦርጭ ሁሉ አውጥቷል። አንተም ምስጋና ቢስ ማለት ነውና በእውነት ክብረ ቢስ መሆናችሁን እንዲሁ እናውቃለን። አሁን በሐሰት እየመሰከራችሁ ያላችሁት ሩታን ለመጣል እንደሆነ ገብቶናል። ሩታ መቼም የምትወድቅላችሁ ሴት አይደለችም። ጀግና ቆራጥ፣ ለአላማዋን ግብ ማሳካት የምትፈልግ ልጇን በእንክብካቤ ያሳደገች በክብሯ የማትደራደር ጨዋ ሴት እንደሆነች ደግሞ እውነቴን ነው ህሊናዋ ልጇ ራሱ ምስክር ነው የሚሆነው ማለት ነው። እና ዴቭና ዳኒ ቡዜ ያው ብር ተከፍሏቸው ነው በሄርሜላ ማለት ነው። የዛን ጊዜ ሰዓት የተሰጠው ጊዜ ዴቭና ዳኒ የት ነበራችሁ? ቡዜን ጭምር ማለት ነው። በእውነት የአብርሃም ትዳር እኮ የፈረሰው ዛሬ አይደለም ታውቃላችሁ። ከሩታ ጋራ ማን ነው ያፈረሰው? ሄርሜላ ናት ያፈረሰችው። ቢገባችሁ ኖሮ ዛሬ ሄርሜላን ከአብርሃም አጠገብ አይደለም ከአብርሃም አጠገብ እናንተ ፋሚሊ ውስጥ እንድትቀላቀል እንኳን አትፈቅዱም ነበረ። ለምን? የታናሽ ወንድማችሁ ትዳር ነው የፈረሰው። ገና አይኑን ባይኑ ሊያይ ፈጣሪ ገና ፍሬ ሲሰጠው ማለት ነው። ግን አስተሳሰባችሁ እውነቴን ነው የምላችሁ ልክ ስላልሆነ በገንዘብ ስለምትገዙ ጥቅመኛ ስለሆናችሁ ትዳሩን አፍርሳችሁ አሁን ደግሞ የልጁን እናት ስም ለማጠልሸትና ሩታ በኦዲየንሶቿም ሆነ በሚያከብሯት ቤተሰቦቿ እንድትዋረድ ነው እየፈለጋችሁ ያላችሁት እያሴራችሁ ያላችሁት እንጂ አብርሃም የሚባለው ሰው ምንም አይነት ድግምት አልተደረገበትም፣ ምንም አይነት መተት አልተደረገበትም ማለት ነው። እውነቴን ነው። ብታምኑም ባታምኑም ድራማችሁ ሊበቃ ይገባል። በእውነት አንደኛ ድራማ ሲሰሩ ሰውን የሚያስተምር ለሀገር የሚጠቅም ለወገን የሚጠቅም ቢያንስ ለታናናሾቻችሁ ነገ ተከታይ ላላችሁ እንደናንተ ፈመስ መሆን ለሚፈልጉ ዩቱበሮች ቢያንስ ረአያ መሆን አለባችሁ ብዬ ነው የማስበው። አብርሃም ደግሞ የልጅ አባት ነክ ቢያንስ ነገ ለልዑል መልካም ነገር አስቀምጠክለት ልጅክ የማይወቅስክን ቪዲዮ መስራት አለብክ ማለት ነውና ድራማው ይበቃል ማለት እፈልጋለሁኝ። አይታችሁ ተሆነ ዛሬማ እንዴ ስታይሉን ሁሉ ቀይሮ ነው የመጣው። በነገራችን ሄርሜላ ለምን መልካም ነገር እየሰራሽ ነው ብለው እነሱ እየመሰከሩ ነበረ። ምስክር አይታችኋል እንግዲህ ግራ ቀኝ ቆሞ ማለት ነው። ዳኒ እያስመሰለ እንደሆነ እንዲሁ ያስታውቃል። ዳኒ ሲጀመር የአብርሃምን ጤንነትም ሆነ ትዳር አይፈልገውም። ዳኒ ማለት አስመሳይ ነው። እውነቴን ነው የምላችሁ አስመሳይ አጨብጫቢ በቃ። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዝት ተተረፍ ይበል። ኢትዮጵያንም ኤርትራንም ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ እያረጋችሁ አበረታቱኝ። እንዲሁም የሩታዬ እህቶች ጨዋዎቹ ማለት ነው አስተያየት ለምትሰጡኝ ኮሜንት ለምታደርጉ እጃችሁን ቁርጥማት አይንካው። ወዳችኋለሁ። አሁንም ቪዲዮን በላይክ በሰብስክራይብ ጀምሩ ማለት ወዳለሁኝ። እንግዲህ ትናንትና አይተናል አብርሃም ሩታን በጥያቄ ሲያፋጥጣት ነበረ። ሩታዬም እንግዲህ ሁሉንም ነገር ተናግራለች። ምንም ነገር በአብርሃም ላይ እንዳላደረገች እኔ ለልጄ መጥፎ ነገርን አስቀምጬ ማለፍ አልፈልግም። ይሄም ደግሞ የሚሆነው እኔ እናንተ ብዙ መልካምና ክፉ ነገሮችን አሳልፈናል። እኔ ማድረግ ብፈልግ ኖሮ ዛሬ አይደለም ድሮ ነበር የማደርገው። እንዴት ብታስበኝ ነው? እኔ የልጅክን እናት ጠንቅቀክ ታውቃለክ።
ትዳሬን አድኜ ልጃችን በጋራ ለማሳደግ ደፋ ቀና የምል ሚስትክ ነኝ እንጂ የልጅክ እናት ነኝ ብለዋለች ማለት ነው። እና ዛሬ እንግዲህ ከዛ የቀጠለውን አይታችኋል። ሄርሜላም በጣም በቃ በኮንፊደንስ ነበረ የመጣችው። እሱም ምንድን ነው እንደ ድሮ ይቅርታ ብሏት ስሟት ተቃቅፈው በቃ እየገለፈጠች እንዴ ቂጧን እያገላበጠች ለመሄድ ነበር የመጣችው። አልተሳካላትም ማለት ነው። አንዳንዴ አብርሃም የሚንቅሽ ለዚህ ነው ሄርሜላ፣ እውነቴን ነው። ይሄ አንቺ አሁን ንጹሕ ሰው ናት ብሎ ወንድሙም ተመሰከረ፣ ዳኒም ተመሰከረ። አብርሃም ለአንቺ ያለውን ንቀት እያሳየ እንደሆነ ሊገባሽ ይገባል። ገብቶሻል። አሁንም አብርሃም ሳይፈልግሽ አንቺ ነሽ አብርሃምን እየፈለግሽ እያሳደድሽ ያለሽው። ሄርሜላን ቡዜ ማን ነው ሩታን ትላላችሁ እንጂ ሌሎቻችሁ ማለት ነው። እና አብርሃም እኮ ሄርሜላን ፈልጓት አይደለም ወደ እሷ ሄደው፣ እሷ ፈልጋው፣ እሷ ባመጣችው፣ እሷ በምታደርገው አክት ነው አብርሃም ወደ ሄርሜላ ተስቦ የሄደው። እውነቱን ስነግራችሁ ማለት ነው። ምናልባት በደንብ ያልተረዳችሁት ልትኖሩ ትችላላችሁ። ምንም ነገር ከአብርሃም ግፊት የመጣ ነገር የለም በሄርሜላ በኩል። እስኪ ሁሉንም ቪዲዮ ልብ ብላችሁ ተመልከቱ ማለት ነው። አንደኛ አፈቅርሻለሁ ወድሻለሁ በለኝ በአማላጅ ነው የተባለችው። እድሜ ለአቤል። እኔ ሁሌም ቪዲዮ ላይ የምናገረው ማለት ነው። ሁለተኛ ደግሞ ታልወደድከኝ ታላፈቀርከኝ ብላ ምግብ አልበላም ብላ ሆስፒታል ድረስ የገባች ሴት ናት። አስቡት። አብርሃም እንግዲህ እኔና አንቺ ከእንግዲህ ትዳራችን ውስጥ እንዳትገቢ እኔና ሩታ ልጃችን እናሳድግበት እንኳን ቢላት፣ ገብቷችኋል? አልቅሳ ድጋሜ ከአብርሃም ጋር እኮ ይቅርታ የተባባሉ ሴት ናት። ይህንንም የአብርሃም ግፊት ሳይሆን የሄርሜላ ግፊት ነው እየተደረገ የነበረው ማለት ነው። እና ሄርሜላ ጥያቄ ስለተጠየቀች ብዙዎቻችሁ ደግሞ ተከፍታችኋል ማለት ነው። ለምን እንደተከፋችሁ ባይገባኝም ሄርሜላ ንጹሕ ሴት ናት። ሄርሜላ አብርሃምን አፍቃሪ ናት። ሄርሜላ አብርሃምን የምትወድ ነች። ሄርሜላ ለአብርሃም ጤንነት የምትጨነቅ ሴት ናት። ንጹሕ ነች እያላችሁ ነው ማለት ነው። ስለ ራሳችሁ የማታውቁ ሰዎች ስለ ሄርሜላ ስትመሰክሩ ግን ትንሽ አያማችሁ? እግዚአብሔርን መጀመሪያ ስለ ራሳችሁ ወቁ። ስለ ራሳችሁ ንጽህና ሳታውቁ ስለ ሰው ዘላችሁ የምትመሰክሩት ማለት ነው። የራሷ አሮባት የሰው ታማስላለች እንደሚባለው ማለት ነው በእውነት። እና ዴቭም ሲመሰክር ነበረ። ሄርሜላ ማለት እኮ ለአንተ ጤንነት የምትጨነቅ ደፋ ቀና የምትል ብታደርግብህ ኖሮ እኮ ስለ ጤንነትህ አትጨነቅም ነበረ። ተው እንጂ ሄርሜላ ሲጀመርም ለሰው እይታ ለካሜራ ፊት እውነቴን ነው መልካም ነገር እንደሰራ አክት እያረገች ነው። በስተጀርባ ግን ምን አድርጋ ምን ጠንስሳ እንደሆነ ማንም አያውቅም። ይሄን ደግሞ ቡዜ፣ ዳኒ፣ ዴቭ ጠንቅቀው ያውቃሉ። ይሄ ጉዳይ ሄርሜላ ራሷ የሆነ ተንኮል ሰርታ አብርሃም ወደ ሩታ ቤት ሄዶ በሩታ ላይ እንዲሳበብ የተሰራ ሴራ ነው ይሄ ማለት ነው። እና ዛሬ ላይ ወታችሁ ግን ስለ ሄርሜላ በጣም ምስክርነት እየሰጣችሁ ነው። በጣም ማለት ነው እየመሰከራችሁ አይደል እንዴ? ሄርሜላ እውነት አሁን የትኛው መልካም ነገር ነው ያደረገችው? ለእናንተ መልካም ነገር አድርጋለች። እኔ ግን መልካምነቱ አልታየኝም። ይቅርታ አድርጉልኝ። የሁላችንም አስተሳሰብና አስተያየት ይለያል። መልካም ነገር እኮ አረገች የምለው ሄርሜላ ማለት እኮ የአብርሃምን ትዳር ያፈረሰች ናት። ሲጀመር ሩታን እኮ 1 አመት ሙሉ ያስለቀሰች ነች። ሩታ አብርሃምን ለማግኘት በሄደችበት ታይም እንኳን ሆቴል ለሆቴል እየተከተለች ሄዳ በእውነት ችግራቸውን እኮ እንዲፈቱ እንኳን ያላረገች ሴት ናት ሄርሜላ ማለት። ለበዓል ነፍሰ ጡር ሚስቱ እያለች ከሄርሜላና ከነ አቤል ከነ ብሩክ ጋር እኮ እዛ እየተሳሳቁ ምግብ ራሱ ቀድመዋት የበሉ ናት። አንድ ሴት እውነቴን ነው ነፍሰ ጡር ሆና ብዙ ነገር ያምራታል። ቢያንስ ከሚስቱ
ከሚስቱ ጎን ያኔ ሩታ አልፈታትም አብርሃም ከሷ ጎን መሆን ሲገባው እንዴት ሄርሜላን ትናገር ያለሽ ብሎ ሮጦ እኮ ሄርሜላን ከቤት ስትሄድ ማለት ነውና ደረጃውን እየሮጠ ሄዶ ከታች እንግዲህ ከዘበኛ ጋር እኮ የመለሳት ጀግና የመለሳት ወንድ ነው አብርሃም። ማን ነው እስኪ አሁን ይሄንን አብርሃም የሚያረገውን ነገር ሩታ አድርጋው ቢሆን ዝም ብሎ ያያታል? ወንዶቹ ሴት ላይ የሚሰሩትን ስራ እኛ ሴቶች ወንድ ላይ ብንሰራ ዝም ብለው ይመለከቱናል? አስቡት። ለዚያውም ትዳራችሁን ሳትፈቱ ማለት ነውና 80 ሳታወርዱ አብርሃም አሁን ያኔ ከሄርሜላ ጋር ሆቴል ለሆቴል ሲሄድ የነበረውን ሩታ ሄዳ ቢሆን ምን አይነት ስም እንደሚወጣላት ምን እንደምትባል እኔ እንጃ። በህይወት ራሱ የምትኖር አይመስለኝም። ክርስቶስን ነው የምላችሁና አንዳንዴ ይሄ ጭምብል እንትን ፍርድ ባንሰጥ ብዙ ጥፋቶችን ያጠፋቸው። ያን ሄርሜላ እርጉዝ ነኝ ብላ ነበረ። ለምን ስለ እርግዝናው አላነሱም? ያንን እንኳን ሲዋሽ ማለት ነው። እኔ የማያሰብኩት ስለ እርግዝናው ዛሬ ጥያቄ ትጠየቃለች፣ ስለ ሰዓቱ ጥያቄ ትጠየቃለች እያልኩኝ ነበረ። ታውቃላችሁ። ስለ ቀለበቱ ደግሞ መጀመሪያ ጠፍቷል ብላ ያለችዋ ሴትዮ በኋላ ላይ ደግሞ እነ ሩታና ኤፍሬም ሄደው ቀለበት አውልቂ ሲሉ ሰምተናል። ይሄ ነገር ግን አልተምታታባችሁም? እንደኔ እግዚአብሔርም በጣም ነው ተምታታቢ ማለት ነውና ምናልባት ንጹህ አፍቃሪ ናት ላላችሁ ሰዎች ነው ይሄንን እያልኩ ያለሁት። የባለፈውን ቪዲዮ የቀላቀልኩባችሁ ታሪክ ማለት ነው። የዛሬውን እንግዲህ እንደተመለከት ነው ዳኒ በጣም ቅልብልብ እያለ ነበረ። ጨንቆታል ይሄ ነገር። ሩታ ዛሬ አብርሃም ሄርሜላን ይቀበላት ይሆን? በቃ አይቀበላት ይሆን? ያምናት ይሆን? አያምናት ይሆን? ጨንቆታል። አይታችሁ ከሆነ አንዴ ወደ ላይ ያንጋጥጣል፣ አንዴ እንደዚህ በግራ ያያል፣ አንዴ ወደዚህ አይኑን እያንሸዋረረ ያያል። ዝም ብላችሁ ቪዲዮ ላይ ተመልከቱት ማለት ነውና ደግሞ በማቻናል እንደመጡ ዛሬ ልብ ብላችሁ ተመልከታችኋል። ዛሬ የመጡት በዳኒ ትናንትና በአብርሃም ነው የተመጣው። ትናንትና ኦዲያም በአብርሃም ነው። ቡዜ በራሷ ቻናል ነው መታ የሰራችው። እንግዲህ ልብ ተመልከቱ። ዛሬ ሄርሜላ አንድ ቃል ብላለች። ለምንድነው 3 ቀን 4 ቀን ይዘሽኝ የጠፋሽ ጊዜ ቪዲዮ ያልቀረሽው ብሎ ያላት ሰዓት ቪዲዮ እኮ ያልቀረጽኩክ አንተ ጤነኛ አልነበርክም። ቪዲዮ ብቀርጽ ሮጠው ይመጣሉ። ኤፍሬም ሩታ ቡዜ መታው ግርግር ይፈጠራል አለች። አሁን ነገ ደግሞ ሌላ ከባድ ነገር ይፈጠራል። ወይ ቡዜና ሄርሜላ እመኑኝ። እሱ ምንድነው እኔ ነኝ ወይ ግርግር የምፈጥረው ሌላ ጸብ ሊነሳሽ ይችላል ማለት ነው። አሁንም ቢሆን ህዝቡን እያታለላችሁ ነው እንጂ ድግምት የተደረገበት ሰውም የለም፣ የተጣላ ሰውም የለም። ሆን ብላችሁ ግን ይሄንን ሞኝ ህዝብ እያታለላችሁት ነው ማለት ነው። አታሉት እናንተ። እናውቃለን የገቢ ምንጫቸው ነው። ዩቱብ ደግሞ እንደዚህ አይነት ነገር ታልሰራችሁ ክፍያ የለውም፣ ቪው የለውም። እውነቴን ነው። ላይክም የሚያደርግላችሁ የለም። በመልካም ነገር ዩቱብ ላይ የሚመለከታችሁ የለም። በተንኮል ስትመጡ በዝሙት ትዳሩን እከሌ ከከሌ ጋር ቺት አረገ ወይ ደግሞ አንሶላ ሲጋፈፉ አየን ብላችሁ ታላችሁ። እውነቴን ነው። ቪው ኬት እንደሚመጣ እይታው ኬት እንደሚመጣ አታውቁም ማለት ነውና በጣም ነው የሚገርመኝ። እኔ እኮ መስራቱን ይስሩ። እውነቴን ነው የምላችሁ። ግን አንድ መልካም ነገር የሚያስተምር ለሀገርም ለወገንም የሚጠቅም ቢያንስ ይሄ ቪዲዮ የሚቀመጥ ነው። የሚቀመጥ ስለሆነ ለልጅ የሚተርፍ ነው። ሶሻል ሚዲያ ላይ የተለቀቀ ነገር አይጠፋም። የዛሬ 10 ዓመት የነበረ ታሪክ እንግዲህ የሆነች ነገር ኮሽ ሲል ሀገራችን ላይ እንኳን ቪዲዮን አውጥተው ነው የሚያመጡትና በጣም ነው የሚገርመኝ። ስለዚህ ጋይሶች አንዳንዴ የምትሰሩትን እወቁ ማለት ነው የምፈልገው። እንግዲህ ሄርሜላም ለማብራራት ሞክራለች። አብርሃም ግን ያው አልተዋጠለትም። ለአንድ 3-4 ቀን ከራሴ ጋር መሆን እፈልጋለሁ ጊዜ ስጪኝ ብሏታል ማለት ነው። ሄርሜላ ፍላጎቷ ቢሆን ዛሬም አብረው ቢያድሩና
ሻይ ቡና እያለን ከካሜራ ጀርባ የነበረውን አስረዳ ካለው እያለችው ነው የምትገኘው። አሁን ራሱ ሄርሜላን ልብ ብላችሁ ተመልከቱ ማለት ነው እያለች ያለችው ለራሷ እያመቻቸች ነው እንጂ አብርሃም የሚፈልገውን እውነት ሄርሜላ ናት ሩታ ናት የሚለው ግራ ገብቶታል። ደንዝዣለሁ ማን ያደነዘዘኝ የሚለው ነገር ላይ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አንተ ተረጋጋና አስበክ ህይወታችንን በደስታ መኖር እፈልጋለሁ። ከኔ ጋር የጀመርከው አዲስ ህይወት አለ። አሁንም ስለ አዲስ ህይወት ነው ደግማ የምታወራው ማለት ነው። በእውነት አንዳንዴ እኮ ሴት ልጅ እውነቴን ነው ቆፍጠን በይ እስኪ እንደ ሴት ሄርሜላ ልምከርሽ፣ እንደ ሴት ቆፍጠን በይ በቃ። በዚህ ልክ አሁን ሄርሜላ አንቺ የሚያታግልሽ ምንድን ነው ከአብርሃም ጋር? ክርስቶስን እንዴ አብርሃም የመጀመሪያሽ አይደል ወይ? የልጅሽ አባት አይደል? ለልጄ አባት ስለሚያስፈልገው ነው እንደሚታገለው አቲ ሩታስ እሺ ልጇ ስላለ ልጇን ያለ አባት ማስቀረጥ ስላልፈለገች አብራ ለማሳደግ ነው እየተሯሯጠች ያለችው ማለት ነውና በእውነት አንቺ በጣም ነው የሚገርምኝ። ሴትነትሽን አርክሰሽ ፈላጊዋ አንቺ ሆነሽ እግዚአብሔርን አይደብርም? በዚህ ልክ ቆፍጠን ብትይ እኮ ምን ያህል ክብር እንዳለሽ እሱም ሊረዳ ይችላል። ግን ፍቅሩ እየገፋ እየገነፈለ ያለው ካንቺ ነው። አሁን ዳኒም እዛ ጋር እያጨበጨበ ነው። ይሄን ሁሉ የሚያደርገው ዳኒም ሩታን ለመጣል ነው። ሄርሜላ ንጹህ ሴት እንደሆነች እንግዲህ ሁለት ምስክር ይዛ ነው የመጣችው ማለት ነው። እና ምንም ብታረጉ ምንም ሩታ ላይ መድረስ አትችሉ፣ እመኑኝ አትችሉ። ሩታ አንደኛ ጀግና ሴት ናት። ልጇን እያሳደገች ነው። በዝሙት አይደለም የወለደችው፣ በሴሰኝነት አይደለም የወለደችው። ልዑልን ሽማግሌ ተልኮ ነው። ገብቷችኋል? መርቀዋት ነው። አይተናል የሽምግልናውን ቪዲዮ። በእውነት መርቀዋት ወንድ ልጅ የዛሬ አመት ወልዳ ትግባ እንደተባለው ወንድ ልጅ ፈጣሪ ሰጣቸው። ክርስቶስን እንደ ቪዲዮአቸውን ሂዱና እስቲ ተመልከቱ፣ የሽምግልናውን የሩታንና የአብርሃምን ማለት ነው። እና ምን ልላችሁ ፈልጌ ነው፣ ልዑልም በዝሙት አይደለም የወለደችው። ሄርሜላ እኮ አረገዝኩ ያለችው በዝሙት ነበረ። ያኔ አስባችታል? በዝሙት ነበር አረገዝኩ ያለችው ማለት ነው። ዝሙትን ሴሰኝነትን ዛሬም እንቃወማለን። እውነቴን ነው የምላችሁ። እኛ አሁንም ጥላቻችን በሄርሜላ አይደለም፣ የሄርሜላ አሰራሯን እቃወመዋለሁ። የሰውን ደስታ የማትፈልግ የሰውን ትዳር የምትበትን የቀይ ሴጣን ናት። አሁንም እኔ የምለው እንጂ ሄርሜላ አቋም ያላት መልክ ያላት የምታምር ማንም ወንድ ተመኝቷት የሚያገባ ሴት ነበረች። ግን ልቧ ቆሻሻ ነው፣ ልቧ መጥፎ ነው፣ ልቧ ጥቁር ነው። ይሄን ነው የምላችሁና ሩታዬ ነገሮች ከእንግዲህ ከብደው ቢመጡ እንኳን በእውነት አንቺ ለልጅሽ ታስፈልጊዋለሽ። አሁን እንደምናየው ከሆነ ዳኒና ዴቭ ሩታ በአብርሃም ላይ ክፉ ነገር እንደሰራች እውነቱን አፍ አውጥተው አልተናገሩም እንጂ ግልጹን። ሄርሜላ ደግሞ ለአብርሃም በጣም እንደምትጨነቅ ምንም እንዳላረገች እያስረዱ እንደሆነ ልብ ብላችሁ ተመልከቱ። ሁለት ምስክር ይዛን የመጣችው አብርሃም ሳይታመም ታሟል ብሎ ሲያጨበጭብ የነበረው ዳኒ ነበረ። መተት ተደርጎበታል ሲል የነበረው ዳኒ ነበረ። ዛሬም እኔ እስከማቀው እኔ እስካየሁት ድረስ ሄርሜላ ምንም አላረገችም እያለ ሲመሰክር የነበረው ዳኒ ነው። ዳኒና ዴቭ ማለት ነው። ዴቭንማ እዩት፣ ቦርጩ ራሱ የ8 ወርና የ7 ወር እርጉዝ መስሏል። አሁን ድሮ የሌለው ማለት ነው። እና በጣም ነው የሚገርመው። ይሄን ሁሉ እንግዲህ ሩታዬ የልዑልዬ እናት፣ የኛ ጀግና አትበገሬ፣ የሚዲያው መሪ፣ የኛ ጨረቃ ሩታ ሀብቴ ማለት ነው። ለልዑል እንደምታስፈልጊው በደንብ ይገባናል። አንቺ ጠንካራ እናት ነሽ። ምንም ጉድጓድ ቢቆፍሩ በቆፈሩት ጉድጓድ ራሳቸው ይገባሉ እንጂ አንቺን መጣል አይችሉም። አንቺንም መስፈር አይችሉም።
ዛሬም ይሁን ነገም ማለት ነው። ብቻ ፈጣሪ ሆነሽ እንወድሻለን። ልጅሽን ፈጣሪ ያሳድግልሽ። በእውነት ቃላት የለንም። እግዚአብሔር እናንተ የራሳችን የግላችን አስተያየት ኮሜንት መስጫ ላይ መስጠት ትችላላችሁ ማለት ነው። በተረፈ ወዳችኋለሁ። ቪዲዮውን በላይክ በሰብስክራይብ ጀምሩ። የዛሬ ቪዲዮ በዚህ አበቃሁኝ። ሰላም ለሀገራችን፣ ሰላም ለኢትዮጵያ ይሆንልን። ቻው